አድናን ባየኋቸው ነገር ጨካኝና ቁርጠኛ እንዲሆን አርገውኛል፣ ውጡ ከቤቴ ብሎ ሜራና ሮቤልን ጓዛቸውን አጠቅሎ አስወጣቸው። ሜራና ሮቤል መውጣት ሳይፈልጉ እንኳን ይቅርታ ብለው እንደ በፊቱና አድበስብሰው ከቤት ለመኖርና እንዲሁም በይቅርታ ለማለፍ ሞክረው ነበረ። አድናን ግን ድሮም ሉኻና ነግራኝ ነበረ፣ አሁን ግን በአይኔ ስላየሁኝ አምን ያለው የዋህነቴና እንዲሁም ታጋሽነቴ አስጠቅቶኛል። ቀምቀም ብላችሁ ከቤቴ ውጡ፣ እናንተን ማየት አልፈልግም ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየ ነው ሉኻናና አድናን እቤት በተቀመጡበት እንዲሁም ደግሞ ሮቤልና ሜራ ወደ ውጭ ወጥተው ነበርና በዛም አግጣሚያ ሮቤልና ሜራ ወደ ውጭ በወጡበት አጋጣሚያ ላይ አድናንና ሉኻና ከነ ሮቤል ክላስ ገብተው ነበረ። ሲገቡም ሮቤል የሚቀመጥበትና እንዲሁም የሚንቀሳቀስበት ሳይክል ባዶ ሆኖ ክላሱም ውስጥ ማንም ሰው እንደሌለ አየ። አድናንም ደንግጦ እንዴት እንዲላደርጉ ቻሉ? ወደ የትስ ሄደው ነው በማለት በማሰብና እንዲሁም በመበሳጨት እኔን ለማናደድና እኔም ወጪ ለማስወጣት ይህንን ሁሉ ርቀት ባይሄዱ አሪፍ ነበር እያለ ትንሽ ካተናደድን በኋላ ሮቤልም ውጭ ሄዶ ሉኻናን ወይም አድናንን ለማጥቃት ሜራን ለመምከር ነበረ። ሜራም የሮቤል ምክር ተቀብላና ሰምታ ከመጣች በኋላ እናንተ እኔ ምንም ላደርጋችሁ አይደለም እያለች በቀልቧ እያሰላሰለች መንገዱን ከተጓዘች በኋላ እቤት ደርሳለች። እቤት ስትደርሳ በሩን ከፍታ ስትገባ ያየችውን ነገር ማመን አልቻለችም። ሮቤል ከሚቀመጥበት የሳይክል ላይ እንዲሁም ደግሞ ወንበር ሮቤል የት እንደሄደ ሳናውቅም በማለት አድናን ራሱ ቁጭ ብሎ ይኸው እናንተ ስትፈልጉ የምትቀመጡበት ሳትፈልጉ ደግሞ ተነስታችሁ የምትከዱበት የጤና ጉድለት ያለባችሁ ሰዎች ይኸው አሁን ላይ በግልጽ አይቻለሁ አላት። አድናንም ሉኻናም ይኸው እኔ ሳወራ አታምኜና እንዲሁም ደግሞ እውነት ነው ተብዬ አላውቅም ነበር፣ ዛሬ ግን ጉዳያችሁ በይፋ ስለወጣ ደስ ብሎኛል አለች። ሉኻናም ሜራ ተደናገጠች። በር ላይ ቆማ ምንድን ነው ምን እያደረጋችሁ ነው እያለች እንዲሁም ሮቤል የት ሄዶ ነው ማለት ጀመረች። ሜራ እየመጣች የነበረችው ከሮቤል ጋር ተመካክራ አድናንና ሉኻናን ለማጥፋት እንዲሁም ደግሞ የፈለጉትን የሴራና የተንኮል መዳረሻን ለመስራት ነበረ። እቤት ስትገባ ግን እንዴት ተመካከረችውና እንዳሰበችው አልሄደላትም። ምን የምትለው ግራ ገባት። ወደ ኋላ አትመለስ። ሮቤል እንደምታውቁት በጣም ተቆጭና ጮሂ፣ ራስ ወዳድነት የራሱን እንጂ የሰውን ነገር ለማሳካት ወይም ደግሞ ሰውን ለመረዳት ሙከራ ወይም ደግሞ ትግል አያደርግምና ተተመለሰችም አንቺ ነሽ ያጠፋሽው ብሎ ስለሚናገራትና ስለሚጮህባት ቀጥታ ቁማ ወዴና አድናንም ደግሞ እንዳትቀጥል ምን ቤት አለሽና የት ሄዳችሁ ነበረ? እንዲሁም እስከ ዛሬ ስትሰሩ የነበሩ ዛሬ በይፋ አይቻለሁኝ፣ ማየት ማመን ነው ብሏል አድናን። ስለዚህ ግራ የተጋባችው ሜራ ከደጃፍ ላይ ቁማ በድንጋጤ የምትለው ግራ ስለተጋባች አድናንም ታዲያ በዛሬው ቪዲዮአችን ላይ እናንተ ከእንግዲህ አታስፈልጉኝም፣ ቤቴም እንድትኖሩ አልፈልግም በማለት ልብሳቸውን በሻንጣ ሰብስቦ ከደጃፍ ጥሎላቸዋል። ሮቤልም እኔ የተፈጠረውን ነገር አላውቅም በማለት እና እንዲሁም
ተሽሎኝ ነበርና ሲከተሻለ ብዬ ውጩም ቀሄውም ስለናፈቀኝ ውጩን ሊው ብዬ ነው እንጂ እንዲሁም ደግሞ በዝንገት አሁን ነው እየዳንኩት በማለት ይቅርታ ለመጠየቅና አድናን እንዲቶ ለማድረግ ሞክሮ ነበር። አድናን ግን ነገሮች ሁሉ ስለተደራረቡበትና ስለበዙበት እንዲሁም ሴራዎች ሁሉ በጣም የሚያስጠሉና በሱ ላይ ብዙ ችግርና መከራ የሚያመጡ ስለሆኑ በአይኔ ማየት አልፈልግም። እናንተን ምንም አይነት ይቅርታ አልፈልግም። ይቅርታ አድርጌላችኋለሁኝ፣ ግን ከእናንተ ጋር የምቀጥልበት አንድም ነገር የለ። ስለዚህ ከቤቴ እንድትወጡልኝ እፈልጋለሁ በማለት ቤቱን ለቀው እንዲወጡና እንዲሁም ደግሞ የቀራቸውን ጓዝ ካለ በሌላ ሻንጣ ሰብስቤ እንደማቀብላችሁ ቃል እገባለሁ። ሌላ በስተቀረ እናንተና እኔ የሚያገናኘን ነገር የለም። እንዲሁም እርጉዝ ነኝ ስትይ የነበረሽው እርጉዟ ሴትዮ አሁን ላይ ግልጹ ስለወጣ ተረድቻለሁኝ። የልጅ አባት እያልሽ ስታታልልኝና እንዲሁም ስታሞኝኝ የነበረውን ዛሬ ግልጽ ወጥቶ ስላየሁኝ ደስ ብሎኛል። እንዳንቺ ያለ አረመኔና ጨካኝ ሴት ግን አይቼ አላውቅም። እኔም በእንደዚህ ስላደረግሽኝ አመሰግናለሁ። እኔ ላንቺ እንዲህ ያለ ሰው አይደለሁም። ላንቺ ጥሩ ባርና እንዲሁም ደግሞ ጥሩ ጓደኛም ጥሩ ከሚባሉት ባሎች አንዱ ነኝ ብዬ ነበር ማስበው። አንቺ ግን ጥሩነት ስለማይወድልሽ የኔን ጥሩነት አምነሽ ተቀብለሽ ፍቅር መስጠት አልቻልሽምና እንዲሁም ደግሞ ካላሰብኩት ከምወደው ከእናቴ ልጅ ከወንድሜ ጋር አብረሽ ይህን ያህል መንዘላዘልና መሄድ አያስፈልግም ነበረ። አንቺ ለእኔ የምትገቢ ሴት አይደለሽም። ከፈለግሽበት ቦታ መሄድና መንቀሳቀስ ትችያለሽ፣ ግን በድጋሚ ከቤቴ ድርሽ እንዳትይ። እኔንም አውቀሽኛ ወይም አላውቀሽ ሆነ እታጠገቤ እንድትደርሺ አልፈልግም ብሏል። ሉካናም በተደረገው ነገርና በዚህ ሁሉ ጭቅጭቅና እንዲሁም ንትርክ መሀል በጣም እየታዘበች ነበረ። እሷም ስትደክምበትና ስለፋበት የነበረው የሉካናና እንዲሁም የአድናን አሁን ላይ ይፋ ስለወጣና ስላወቀች ደስ ብሎኛል። እንዲሁም ደግሞ ሉካና የምትለኝን ነገር ሰምቼ በሆነ እስከ ዛሬ ድረስ እናንተን እሽሩሩ ተግባል ኖርኩኝ ነበረ ብሏል አድናን። ሚራም ምንም ነገር መናገርና እንዲሁም ምንም ነገር መተንፈስ አልፈለገችም። ጥፋቷ የራሷ ስለነበረ ሁሉንም ነገር ስለምታውቅ የሌላ ነገር መናገርና እንዲሁም ደግሞ ወይም ይቅርታ ለመጠየቅ አልሞከረችም። በእርግጥ ይቅርታ ብትል እንኳን ይቅርታዋን አይቀበላትም። ግን ይቅርታ ለማለት ደግሞ መሞከር ነበረባት፣ አላደረገችውም። ብቻ ከባድ ነው። አሁን ላይ የተባለውን ነገር በሙሉ ለመመለስ እና እንዲሁም ለማስሄድ ቢሞከርም በጣም ከባድ ነው የሚሆነው። ስለዚህ አሁን ላይ ሚራና ሮቤል እንግዲህ ወጥተው የራሳቸውን ቤት ለመፈለግ እየተዘጋጁ ይገኛሉ። አድናን ጋር አሞኝተን ወይም ደግሞ ሴራና ተንኮል ጠንስሰን የሚለውን ነገር ትተው ወደ ራሳቸው ተመልሰው የሚኖሩበት ቤት ለማፈላለግ እየተዘጋጁ ነው። ሉካናና አድናንም ከቤታቸው ተቀምጠው እኔና አንቺ ከእንግዲህ የምንለያይበት አንድም ነገር የለም እያሉ እየተመካከሩና እያወሩ ይገኛሉ። ሉካናም አሁን በተደረገው ነገር በጣም ደስተኛ ናት። ማለት እስከ ዛሬው ምን እንደሚሰሩና ምን እያደረጉ እንደነበር ስለምታይና ስለምታውቅ እንዲሁም በቻለችው አቅም ደግሞ ለአድናን የማስረዳትና የመናገር ጊዜ አግኝታ አድናንን ለመናገርና ለማሳወቅ ብትሞክር እንኳን የታይተሽ ተይጣምጥተሽ ስለምትባል አሁን ላይ አድናን በአይኑ አይቶ ስለተረዳና እንዲሁም ከቤት እንዲወጡ ስላደረገቻቸው ደስ ብሏታል።
ለምን አድናን የዋህና ገር በጣም ለሰው አክባሪ ጥሩ ሰው ስለነበረ መጎዳትና በእነዚህ ባረመኔዎች መጠቃት የለበትም ስላለች ነገሮችን ሁሉ በቅርብ ለማስረዳትና ለማሳወቅ ሞክራ ነበረ። አድናን ግን የዋህ ስለሆነ በአይኔ ካላየሁኝ ምንም ነገር ማመን አልችልም እያለ ሉሃናንም ሲያሰቃያት ነበረ። እኔ አሁን ላይ ሚስቴ ናት፣ አንደኛም ደግሞ የልጅ አባት ልታደርገኝ ዝግጁ ሆኛለሁኝ። አሁን ላይ ሌላ ተንኮል ወይም ደግሞ ሌላ ነገር ፈልጌ ብጣላትና ባስቀይማት ነገ ልጄ ያለባት ያድግብኛል በማለት እንዲሁም ደግሞ አንቺ ላይ አሁን ላይ ሚራ ቤት እንድትኖሪ ስለማልፈልግ እንድትወጪ ይፈልጋለሁ እያላትም ነበረ። ይህም ከማለቱም አንጻር ሉሃናም ተረድታው ዝም ብላ ከቤት ታግሳና ሶብር አድርጋ በመቆየቷ ምክንያት የሉሃና ንግግርና እንዲሁም ደግሞ ሀሳብ ፍሬ አፍርቶ ዛሬ ላይ ስለደረሰ ደስ ብሎናል ሁላችንም። አድናንም ከነዚህ አረመኔ ጨካኞች ንብረቱና ገንዘቡን አስጨርሶ ባዶ ሳያስቀሩት በሰዓት ባይኑ አይቶ ከቤት ማባረሩ ጥሩ ነገር ነው ማለት እናስባለን። ለምን ቢባል አንድ ሰው የሚጠቅምና እንዲሁም ጥሩ ሰው ከሆነ እንጂ ከቤት መቀመጥ ራሱ የሚፈቀደው አለያ እንደዚህ ለሰው ጥሩ የማያስቡና ክፉ ነገር የሚጠነስሱ ሰዎች አይደለም ከቤት ጎረቤት መሆን አያስፈልጉም ብሏል።
አናም ትክክል ነህ። በእርግጥ ከጥሩ ጎረቤት ሲሆኑ ጥሩ ሰው መሆን አለ። ከክፉ ጎረቤት ሲሆን ደግሞ ክፉነት ይመጣል። ለምን ቢባል ክፉ የሚያደርገው ሰው ስለሆነ እነሱ በከፉ ቁጥር እኛም እየተመረርና እየተናደርን ክፉ ልንሆን እንችላለን። አንድ ሰው ግን በጣም ጥሩ ሰውና የዋህ በጣም ለሰው አሳቢ ከሆነ ያ ሰው እንደሚያስብልንና እንደሚጨነቅ እንደሚያከብርን አውቀን እኛም ተከባብረን የመኖር መፍትሄውን እንመርጣለን። አሊያ ግን ከክፉ ጋር ጎረቤት መሆን ግን በጣም የሚያስጠላ ስለሆነ እነሱ አይደለም የዝምድና አይደለም አብሮ አንድ ቤት የመቀጠል የጉርብትና ራሱ ኃላፊነትን የሚችሉ ሰዎች አይደሉም ብላለች። ሚራም ዛሬ የተጠፋው ጥፋት በጣም ትልቅ ጥፋት ነው። ሮቤል አንተ ነህ ይህ ነገር ተነቅቶብናል፣ አልተሳካም፣ ለማስተካከል እንሞክር ብለህ እንኳን አንተ ግን ፈቃደኛ ሆነ ለመስማትና ለማስተካከል አልሞከርክም። ነገሮችን ሁሉ እንዲበላሹና እንዲጠፉ ያደረጋቸው አንተ ነው። እስኪ አሁን ምን ይባላል? ተቤት አስለቅቀው ጓዛችንንም ይዘው ወደ ውጭ አፈረጡን። እኔ እናንተ አሁን በየትኛው ገንዘባችን ቤት ተከራይተን መኖር አቅም አለን? እያለች ማልቀስና ማንባት ጀምራለች ሚራ። ሮቤልም እንኳን ሚራን ተረድቶ አንቺ ነሽ ያጠፋሽው፣ ከአንቺ በቀር ነገሮችን እንዲበላሹ ያደረጋችሁ የለም። ስትገቢ ለምን በራፉን ቀስ አድርገሽ አልከፈትሽም? እንዲሁም ደግሞ ከአንቺ ነው እንጂ ይህን ነገር እኔ የትም አልሄድኩም ብለሽ ማሳመን ትቼ ነበረ።
ከመደንገጥ ምንም ነገር እንደማይገኝ ብታምኝና ነገሮች እንዳይበላሹ ብታደርጊ ጥሩ ነበር። ስለዚህ ያበላሸሽው አንቺ ነሽ ብሏታል። ሜራም ድሮም ካንተ ምንም አይጠበቅም ነበረ፣ አውቀዋለሁኝ። አንተ ምንም ነገር ጥሩ ብሰራና እንዲሁም ደግሞ ለአንተ ጥሩ ማለት ለነገሮቹ ላይ ይሳካሉ ብዬ የማቅደውን እቅድ ባነግርህና እንዲሳካ ቢሆንም እንኳን አንተ ግን እኔን የማመስገንና በጥሩ የማንሳት ፍላጎት የለህም። ስለዚህ እኔ ምን እንደምትለኝም መጀመሪያ አውቅ ነበር። ጥፋተኛይቱ እኔው ነኝ። አንተ ትሻለኛለህ ብዬ አድናንን የመሰለ ሶብረኛና ታጋሽ ጥሩ ባል አላጣም ነበር። ስለዚህ እኔም አልጸጸትም፣ ዋጋዬን አግኝቻለሁኝ በማለት በራሷ ፈርዳለች። ሮቤልም ድሮም ስላማንን ጥፋተኛ ልታደርግ ይፈልገች ነው። እኔም አንቺን ባልክና አንቺ ታደርገዋለች ብዬ ባላምን ከወንድሜ ቤት ባልተባረርኩም ነበር። አንቺ ባጠፋሽው እና አንቺ ስህተት በሰራሽው ነው እኔም ከአንቺ ጋር ልባረር የቻልኩት እያለ ሚራንም እያናደዳትና እንዲሁም እያበሳጫት ይገኛል። አድናንና ሉኻና ደግሞ ከቤታቸው ፏብትን እያሉ ጥሩ ጊዜ እያሳለፉ ይገኛሉ። ከቤት ለቀው በወጡላቸውም ልክ ደስ ብሏቸው ጊዜያቸውን ለመጠቀምና እንዲሁም ያላቸውን ፍቅር ለመገላለጽ በቅቷል። ሳራንም ደግሞ ወደፊት እንደሚያገኟት አንጠራጠርም። አድናን ጥሩ ነገር ሰርቷል ነው የምንለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ ባላችሁበት ፈጣሪ ይጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።